ገና ከወዲሁ ምንድነው ፖለቲካዊ ድሎቹ? ነጥቡ እዚህ ላይ ከመግለጫው ጀርባ ያለው ፖለቲካዊ ድል ምንድነው? ከአንድ ግንባር ያልተናነሰ ፖለቲካዊ ድሎችን እያስመዘገበ ነው። አንደኛው መግለጫው በወጣ በሰዓታት ውስጥ በአገዛዙ ውስጥ ያሉ የጨበራ የተስካር እጩ ተሳታፊዎች በሙሉ ድንጋጤ ውስጥ ገብተዋል። በየትኛውም አካባቢ ላይ የአማራ ክልል ላይ እንደዚሁም አዲስ አበባ ላይ አሁን በጣም የተፈራው ደግሞ በኋላ ነግራቸዋል። እጩ ሆኖ የተመዘገቡት በሙሉ ፍርሃት ውስጥ ገብተዋል። አንደኛ ራሳቸውን ማስተዋወቅ አይችሉም። ራሳቸውን ካላስተዋወቁ የእጩ ሆነው መመዝገብ አይችሉም። እጩ ሆነው ከተመዘገቡ በኋላ የምረጡ እንቅስቃሴ ላይ ፎቶአቸውም ይወጣል፣ ማስታወቂያቸው ይወጣል፣ አድራሻቸው ይወጣል። እሱ አንድ ጉዳይ ነው። ሁለተኛ በዚህ ምክንያት የምርጫ ቦርድ አስፈጻሚዎች በሁሉም ቦታ ላይ የተሰማሩት በተለይ አገዛዙ ይዤዋለሁ በሚለው ነፃ ቀጠና ላይ ሁሉ እንግዲህ ነፃ ቀጠና ተብሎ በጣም የሚነገረው በጣም ሰላም አንጻራዊ በቃ አገዛዙ የተቆጣጠረበት ሰላም አለ የሚባለው አዲስ አበባ ነው። በኋላ እመጣበታለሁ። በአዲስ አበባ ላይ ያለ ስራ አስፈጻሚ የምርጫ አስፈጻሚዎች በሙሉ ተጨንቀዋል። በጣም ነው የተጨነቁት። ስለዚህ ከፍተኛ የሆነ መደናገጥ ተፈጥሯል። ሁለተኛ መደናገጥ በአገዛዙ ነው። በክልል ውስጥ ያለ የብልጽግና መዋቅር በሙሉ ከፍተኛ ድንጋጤና ፍርሃት ውስጥ ገብቷል። ምክንያቱም በክልል ውስጥ ማን ካርድ ወሰደ፣ ማን እጩ ሆነ፣ ማን ድምፅ ሰጠ ምናምን የሚለው እያንዳንዱ ሰው ያውቀዋል፣ በየአካባቢው ይታወቃል። ስለዚህ ኢላማ ውስጥ እገባለሁ፣ አደጋ ውስጥ እገባለሁ የሚል ከወዲሁ ፍርሃት ውስጥ ገብቷል። ስለዚህ ሰው የምርጫ ካርድም ለማውጣት ፈቃደኛም አይደለም። እጩ የሆኑትም ሰዎች ራሳቸውን ሪዛይን ለማድረግ ከወዲሁ እየተዘጋጁ ነው። የብልጽግና መዋቅራዊ መፈራረስ ገና ከወዲሁ ገጠመው። መግለጫ በወጣ በሰዓታት ውስጥ ጥብቅ እርምጃ እንደሚወሰድ በሰራዊቱ በኩል መመሪያ ተላልፏል የሚለው ቀይ መስመር ሆኖ ተገኝቷል። በጣም ከባድ ነው። ለምንድን ነው እጩ መሆኑ? ለመሞት እንዴት እጩ ይሆናል? ያልታሰበ ኃይል ቀኘ የሚባል አማራ ክልል ላይ የት እንደሆነ እኮ አታውቀውም። የትኛው ቦታ ላይ ቆሞ እንደሚጠብቅ አታውቀውም። ከቤቴ ወጥቼ የሆነች 1 ኪሎ ሜትር ሳልሄድ እንኳን እዛው ደጃፌ ላይ ሊጥልህ የሚችል ኃይል ነው እየደራጀ ያለው። ስለዚህ ለምን እጩ ሆኜ ለብልጽግና ብዬ ለአብይ ብዬ ለኦዴድ ኦሮሙማ የስልጣን መንበር የህይወት መስዋዕትነት ለምን እከፍላለሁ ብሎ የሚጠይቀው ሰው ገና በሰዓታት ውስጥ እየተብላላ ነው። ትክክለኛ ጥያቄ ነው። ስለዚህ በዚህ ሂደት ውስጥ ለምንድን ነው መስዋዕትነት የምከፍለው የሚለው ኃይል ያለው ብቸኛ ምርጫ ሪዛይን ማድረግ ነው፣ ማሳወቅ ነው። እኔ ራሴን ከእጩነት አንስቻለሁ እያለ አሁን ሶሻል ሚዲያ እጁ ላይ ያለ ሁሉም ሰው ሪዛይን እያደረገ መውጣት ነው። ምክንያቱም የጥቃቱ ሰለባ ከመሆን ይልቅ እኔ ብልጽግና አባል በዚህ ቀጠና ላይ ልወዳደር እጩ ነበርኩኝ ግን አሁን ለቅቅ ያለው ማለቱ የተሻለ ነው። እንደዛ ነው ማድረገው። ይሄ በከፍተኛ ደረጃ በብልጽግና ውስጥ ድንጋጤ ተፈጥሯል። ከሁሉ በላይ ድንጋጤ የተፈጠረው በምርጫ ቦርድ ነው። ምርጫ ቦርድ ራሱ አሁን የአገዛዙ የመሐመድ ተሰማ ሚኒሻ ሆኖ መጥቷል። ስለዚህ አስፈጻሚዎቹ በሙሉ ለእንጀራ ብዬ ነው ለስራ ብዬ ነው የሚልበት እድል ተዘጋ። መግለጫ ወጥቷል፣ አቁም ተብሏል። ስለዚህ ማቆም ነው፣ ምርጫ የለውም። ግን በዚህ ሂደት ውስጥ የሚቀጥል ከሆነ ምርጫ ቦርድ ራሱ የህይወት መስዋዕትነት የሚከፍል ሰራዊት እያሰማራ ነው። ይሄ በጣም አደገኛ ነው። ስለዚህ እየተንጠባጠቡ ሊወጡ ነው ማለት ነው። ገና ከወዲሁ ምርጫ ቦርድ ላይ ስራቸውን የሚለቁ ሰዎች እየተሰሙ እንደሆነ እየተሰማ ነው። እኔ አሁን በተጨባጭ የምነግራችሁ ፋክት ምርጫ ቦርድ አካባቢ ሄዳችሁ በተለይ በአዲስ አበባ ላይ የተመዘገቡ የምርጫ አስፈጻሚዎችን መረጃ ያለው ሰው መጠየቅ ይችላል። ስራውን ለማቆም የሚገደዱ ሰዎች በጣም እየበዙ ነው። መሀል አዲስ አበባ ላይ አማራ ክልል ተውት፣
ሰውም ምርጫ እየወሰደ አይደለም። በሴፍቲ ኔት በመምህራን በአዲስ አበባ ወጣቶች ካውንስል በምናምን ይሄ የመንግስት ሲቪል ሰርቫንቱ በሙሉ ግዴታ የምርጫ ካርድ እንዲያወጣ ቢታዘዝም አብዛኛው ግን ደስተኛ አይደለም። በተለይ ደግሞ አስፈጻሚዎቹ አሁን ይሄ መግለጫ ከወጣ በኋላ ዛሬ የምንሰማቸው ወሬዎች በጣም አደገኛ ነው። ተጨንቀው ነው ያሉት። በክልል ደረጃ ያለው ግን ከዚህም በላይ አደጋ ውስጥ ነው ያለው። ስለዚህ ይሄ ሁለተኛ ነው። ሶስተኛው በአገዛዙ ሰራዊት በኩል ከፍተኛ ድንጋጤ ተፈጥሯል። ምንድነው ይሄ ድንጋጤ? አሁን አገዛዙ በጦርነት ውስጥ የዳከመ መዋቅር ነው ያለው። አልቻለም። ተከቦ ነው ያለው። 360 ዲግሪ ተከቦ ነው ያለው። ተጨማሪ ጦርነት ውስጥ እንኳን ለመግባት የሚያስችልበት ከዚህ በፊት ያው የተለያየ ጦርነት ጀምራለሁ ብሎ ይሄ የፕሮፓጋንዳ ዲስኮርሶችን ሁሉ ዋጣቸው። እየዋጣው ለምን ዋጣው? በዓለም አቀፉ ማህበረሰብ ላይ እየተፈጠረ ያለ ክራይሲስ አለ። በዚህ ምክንያት በከፍተኛ ደረጃ ወደ ሀገር ውስጥ የሚገባ የነዳጅ አቅርቦት፣ የመድኃኒት፣ የተለያዩ ጉዳይ አጠቃላይ አሁን እኮ በተለይ የቱሪዝም እንትኑ እንቅስቃሴ ሁሉ እየተዘጋ ነው። ስለዚህ አብይ ሊያገኝ የሚችለው የውጭ ምንዛሬ ከሀገር ውስጥም ቡናውንም ሰሊጡንም ሸጦ ሊያገኝ የሚችለው ምንዛሬዎች ሁሉ እየተዘጉ ነው። በተለይ የገልፍ ሀገራት ሚድል ኢስቱ ላይ ነው አብዛኛው ቡናውንም ሰሊጥን እየላከ በተወሰነ መልኩ ከፍተኛ የውጭ ምንዛሬ የሚያገኝ ነበረው። አሁን ተዘጋ። ከውስጡም ወደ ውጭ የሚወጣ የለም፣ ከውጭም ወደ ውስጥ የሚገባ ነገር የለም። በጣም የሚገርመው ደግሞ በጣም አደገኛ የሚያደርገው ደግሞ አሁን ነዳጅም እየጠፋ ነው። ስለዚህ አብይ አህመድ በፌስቡክ ገጹ ላይ ነዳጅ ስለሌለ እባካችሁ ቆጥባችሁ ተጠቀሙ ብሎ ለጥፏል። እንግዲህ አብይ አህመድ ታንኮቹ ሁሉ አሁን ነዳጅ ካጡ ሊቆሙ ነው። ስለዚህ ተተኳሽ ቢኖረውም ከባድ መሳሪያ ቢገዛም ግን ነዳጅ የለም። ነዳጅ ከሌለ ሰራዊት ከአንድ ወደ አንዱ በኮምቤ ማጀብ አይችልም። ምርጫ ቦርድ ደግሞ ከእንደገና አሁን ይሄ መግለጫ ሲወጣበት እጀባ የሚሰጥበት ትራንስፖርት የሚሰጥበት ምንም ነገር የለም። ስለዚህ ምንድን ነው የሚሆነው? አንደኛ ሰራዊት የለው። ወደ ጦርነት ሊገባ የነበረው አብይ ታድፏል። ስለዚህ እጀባም መስጠት አይችልም። በሰራዊት ውስጥ ከፍተኛ ድንጋጤ ተፈጥሯል። ይህንን ምርጫ አለማድረግ ግን ነጥቡ እዚህ ላይ ነው። በዚህ ምርጫ ውስጥ ምንድን ነው ታዲያ አገዛዙ እጣ ፈንታው ሲባል ምርጫው ከተስተጓጎለ አገዛዙ ቅቡልነት ያለው ሌጋል መንግስት ሆኖ ሊመጣ አይችልም። አበቃ። ስለዚህ ምንድን ነው የሚሆነው? የሽግግር መንግስት መመስረት ነው። ካለበዛ ያው ዲፋክቶ የሆነ የአዲስ አበባ ጎበዝ አለቃ በሁሉም አካባቢ ያለ የጎበዝ አለቃ የአሸናፊዎች አሸናፊ የሻምፒዮን ሊግ ነው የሚሆነው ማለት ነው። ያበቃል ማለት ነው። ሰራዊት የሚባል የለም፣ ይፈርሳል። በይፋ ነው የሚፈርሰው። ስለዚህ ብልጽግና እየፈራረሰ እንደሆነ በመግለጫ እያስቀመጠው ነው። ይሄ ከውስጥ በሚመጣ መረጃ ጽናት ሚዲያ ይህንን ዘግበዋለች። አዳዲስ መረጃዎች እየወጡ ይገኛሉ። ነገሩ ተደበላልቋል። የአፋብን መግለጫ ከኢራን ሚሳኤል የፈጠረ ጉዳት በብልጽግና አገዛዝ እያደረሰ ይገኛል። በመግለጫው የብልጽግና አመራሮች ከወዲሁ በስልክ ጥሪ ያልታሰቡ ድንጋጤ የምርጫ ምሽጎች ሁሉ እየፈራረሱበት ይገኛል። መመሪያውን በመተላለፍ በማንኛውም አካል ላይ እርምጃ እወስዳለሁ ያለው አፋብህን ሁኔታውን በእጅጉ ቀይሮታል። አፋብህን በምርጫ በሚሳተፉ አካላት ላይ እርምጃ እንደሚወስድ በመግለጫ ማሳወቁን ተከትሎ በምርጫ ቦርድ አስፈጻሚ በፌክ የምርጫ እጩዎች ውስጥ ከፍተኛ ፍርሃት ነግሷል። የመንግስት ሚዲያዎችም የምርጫ አስፈጻሚዎችን ፊት የሚያሳይ ፎቶና ቪዲዮ እንዳይለቁ ከብልጽግና ባለስልጣን ጥብቅ መመሪያ ወርዶላቸዋል። በየወረዳው ቀበሌ ያሉ የምርጫ አስፈጻሚዎች መደናገጥ ውስጥ የገቡ ሲሆን ተወዳዳሪዎችና ታዛቢዎችም ማንነታቸውን ለማወቅ በተለይ አፋብህን በውስጥ የመረጃ ምንጮቹ በኩል እንደማይቸገር የሚገባቸው የብልጽግና ካድሬዎችም የምርጫ ወሬውን ከወዲሁ የተዘጋ ምዕራፍ ሲል ገልጸውታል። አፋብህን በመግለጫው አገዛዙን እያፈረሰው ይገኛል የሚሉት የመረጃ ምንጮች መከላከያ ሰራዊቱ
የመንግስት ከፍተኛ ባለስልጣን ጥበቃ በማድረግ የምርጫ እጀባ መስጠት አሁን ባለው ቁመና ከአቅም በላይ እንደሆነ ለማንም ግልጽ ነው። ለተለያዩ ፓርቲዎች ምርጫ ተወዳዳሪዎች፣ ለምርጫ ቦርድ አስፈጻሚዎችና ታዛቢዎች አስቻይ ሁኔታ ያለበት የምርጫ ቀጠና ላይ እንኳ ምንም አይነት ጥበቃ ማድረግ፣ በየቤታቸው እየሄዱ ማጀብ ሊቻል ፈጽሞ አይታሰብም። ይህ የአፋብኃይን ፖለቲካዊ ውሳኔ መሬት ካለው የውጊያ ድል ባልተናነሰ ፖለቲካዊ ድል ተደርጎ ተወስዷል። በዚህም ብልጽግና ከፍተኛ የውጥረት የድንጋጤና የፍርሃት የሁኔታዎች መለዋወጥ በአካባቢው ተከስቷል። ስለዚህ የጽናት ሚዲያ ቤተሰብ በዚህ ሁኔታ ውስጥ ያለ አገዛዝ ጣረሞት ውስጥ እንዳለ ብዙ ማሳያዎች ናቸው ማለት ነው። ስለዚህ ፖለቲካዊ ድል አስመዝግበዋል ማለት ነው። መግለጫው ከወረቀትና ከቀለም ያለፈ ፖለቲካዊ ትርጉም ሰጥቶታል። እነዚህ ፖለቲካዊ እንቅስቃሴዎች ግን ተጠናክረው ደግሞ መቀጠል አለባቸው ብዬ አስባለሁ። አሁን ተጨማሪ ሴናሪዎችን እናመጣለን ቢሆን ብለን ከዚህ በፊት በሀሳብ ደረጃ ማንም ያምጣ ማንም ሀሳብ የሀሳብ ባለቤት ሁሉም ነው። ይሄ ጠቃሚ ነው ብዬ ስለማስብ ነው እኔ ከዚህ በፊትም ይሄንን ጉዳይ ሰውተውት ነበር። ጠቃሚነቱን ደግሞ መግለጫውን ባወጡት በሰዓታት ውስጥ አይተውታል። ስለዚህ አሁን ያለውን ክራይሲስ አገዛዙ መቋቋም ከሚችለው በላይ እየሆነበት ነው። ነዳጁም ከሌለ ገንዘቡም ከሌለ ከውስጥም ወደ ውጭ የሚያወጣውና ሸጦ የሚነግድበት ሁሉ ነገር እየጨለመ ነው። ስለዚህ ነዳጅ የማያስፈልጋቸው እግረኞች ቢንቀሳቀሱ ይሄ አገዛዝ የበለጠ እያከተመለት የሚሄድ ነው። ስለዚህ በጣም በአጭር ጊዜ ውስጥ የተለያየ ኦፕሬሽን እንደሚኖር ምንም ጥያቄ የለውም። አገዛዙ በግራም በቀኝም ተከቦ ሊመታ የሚችልበት እድል በጣም ሰፊ ነው። በየትኛውም ቦታ ላይ መንቀሳቀስ አይችልም። አለቀ። የመንግስት ቁመና ይዞ ገንዘቡንም ነዳጁንም ካጣ አገር ይዞ ማስተዳደር የሚችልበት እድል የለውም። ሰራዊት የሚመራበት እድል የለውም። ጦርነትን ከዚህ በኋላ 1 ወርና 2 ወር ማድረግ የሚችልበት ቁመና የለውም። ተጨማሪ ዓለም አቀፍ ክራይሲሱ ዕዳ ሆኖበት መጥቷል። ሌላ ግንባር ሆነ፣ ሌላ ሶስተኛ ግንባር ሆነ ሳይታሰብ። ይህ አገዛዝ ደግሞ ብቻውን ነው። ብዙ የታጠቁ ኃይሎች ከበውት ነው ያሉት። ስለዚህ ብቻውን የሆነ አገዛዝ 7 ዓመት ሙሉ በጦርነት ያለ አገዛዝ ዓለም አቀፍ ክራይሲስ ተጨምሮ ምርጫ ላይ ደግሞ የምርጫ ሁኔታም አደገኛ አጣብቂኝ ውስጥ ገብቶ ፋኖ ይህንን መግለጫ ሲሰጥ ምን አይነት ዱብዳ እንደሚሆን አስቡት። ይህ የፖለቲካ ሴናሪዮ ለሚሰራ ሰው ግልጽ ነው። ስለዚህ ብልጽግናን በመግለጫ ያፈረሰው ድርጅት ሆኗል። አፋብኃይን በመግለጫ አፍርሶታል። ፖለቲካዊ መግለጫ ነው የምነግራቸው። ፖለቲካዊ ድል የተጎናጸፈበት ነው። ትልቁን ምሽግ አፍርሶበታል። ስለዚህ አሁን ያለው የብልጽግና ምሽግ የምርጫ ምሽግ በዚህ ሁኔታ ከፈረሰ በቀጣይ ሊኖረው የሚችለው ሴናሪዮ ምንድነው ብለው የሚጠይቁ ሰዎች ይኖራሉ። ብዙ ሰው ይጠይቃል። ሴናሪዎቹን 1 2 3 ብዬ መጣበታለሁ። ሴናሪዮ 1 አገዛዙ ምርጫውን በመዝጋት ተጨማሪ እድል አስቻይ ሁኔታ ስለሌለ አሁን በአገር አቀፍ ሁኔታ በተለይ ከዓለም አቀፍ ክራይሲስ አኳያ ልክ ኮቪድ ላይ አብይ አህመድ የኮቪድን ተጠቅሞ 1 ዓመት ምናምን ምርጫው እንዳስረዘመ የ1 ዓመት ምናምን ተጨማሪ አዲስ አዋጅ ሊያወጣ ይችላል። ያው ለትርጉም የሚያሻማ የህገ መንግስታዊ ያልሆነ እነሱ ራሳቸው ህገ መንግስቱን እናከብረዋለን የሚሉትን ግን አብይ ምን ችግር የለውም ደፍጥጦት ወደዛ ይላል። አሁን ዓለም አቀፍ የተፈጠረ ክራይሲስ ስላለ ይሄ እስኪረጋጋ ድረስ ምርጫውን ለ1 ዓመት ለምናምን ብሎ ለማስረዘም ይገደዳል ማለት ነው። የሽግግር መንግስት ምናምን የሚባል አብይ አይቀበልም። እንደዚህ አብይ አህመድ ስልጣኑን አጣ ማለት በኢትዮጵያ ፖለቲካ ላይ ምን ሊፈጠር እንደሚችል ስለሚያውቀው ወደዛ ውስጥ አይገባም። እጁ ላይ ደሞች አሉ፣ የሚሊዮኖች ደም። ስለዚህ የሚያቃዣቸው ብልጽግና ውስጥ ያሉት አጠቃላይ ማህበረተኛው የሚደናገጥበት ዋነኛ ምክንያትም ከዚህ የመጣ ወንጀለኝነት፣ ተጠያቂነት፣ ፍርሃት ነው፣ ድንጋጤ ነው።
አሁን ባለሀብቱ ተጨንቋል። የብልጽግና ደጋፊ ተጨንቋል። ደጋፊው አባሉ ግራ ተጋብቷል። የሆነ ዱብዳ ነው የወደቀባቸው፣ ሳይታሰብ እዳ ነው የወደቀባቸው። ስለዚህ ያለው አማራጭ ልክ ኮቪድ ላይ ያንን ሁኔታ ተጠቅሞ ምርጫ ለማስረዘም የሄደበት መንገድ ምርጫውን እንደ አንድ የማስረዘሚያ መንገድ አድርጎ ለመጠቀም ይገደዳል። ከፖለቲካ ተሸናፊነት የመጣ ሁለተኛ ነው የምነግራችሁ። ሁለተኛ አብይ አህመድ መሸነፉ በማይቀርበት ፖለቲካ ላይ የሞግዚት ተላላኪነቱን ተጠቅሞ ምናልባት አሁን እየተፈጠረ ያለ ቀጠናዊ ቀውስ እኔ አሁን እየመጣ ያለው ወደ ቀይ ባህር ነው ብዬ አስባለሁ። ሬድሲ በተለይ የቀይ ባህር ወሽመጥ አሁን ቀጣዩ የጦርነት አካል ሊሆን እንደሚችል ግልጽ ነው። ምንም ጥያቄ የለም። ወደዛ እየሄደ ነው። አሁን ዓለም አቀፍ ክራይሲሱ በተለይ በእስራኤል በኢራን ያለው ጦርነት ሳይታሰብ መልኩ እየተቀየረ እየመጣ ነው። በአጭር ጊዜ ገብተን እንወጣለን ብለው ያሰቡት ሁኔታ ነበረ፣ ግን ሁኔታዎቹ እየተለዋወጡ እየመጡ ነው። ስለዚህ መልኩ እየተቀየረ ሲመጣ የተለያዩ ኃይሎች ጋር ደግሞ መፋጠጥ አለ። ይሄ ጦርነት ሊመጣ የሚችለው አሁን ደግሞ በሆርን አፍሪካ አካባቢ የመምጣት እድሉ በጣም ሰፊ ነው። በተለይ እስራኤል ከቱርክ ጋር ያላትን ቅራኔ የጦርነት ሜዳ ሊሆን የሚችለው እስራኤል በቀጣይ ከሀውቲ አማጺ ጋር እሱን ለማስተንፈስ ያው ሶማሌላንድ አካባቢ ላይ መምጣቱ አይቀርም። እዛ አካባቢ ላይ በቅርቡ ወታደራዊ ቤዝ አቋቁማ ይህንን ኃይል ለመደብደብ ምቹ ሁኔታ የመፍጠር እድሏ በጣም ሰፊ ነው። የሶማሌ ፕሬዝዳንት መግለጫ ሰጥቷል። ወደ ጦርነት እንገባለን የሚታሰብ አይደለም ብሎ ለእስራኤል ሐሰን ሼህ ማስፈራሪያ እየሰጡ ነው። ከጀርባቸው ግን ማን ያለው ነው? ከጀርባቸው ያለው ቱርክ ነች። ቱርክ ደግሞ ሶማሌ ላይ ያው የጦር ቤዝ ሰርታ ትልቅ ሪሶርስ ይዛ ተቀምጣለች። ስለዚህ እስራኤል ወደ ሶማሌላንድ መግባቷ ቱርክ አትፈልግም። ስለዚህ የቱርክና የእስራኤል ጦርነት የሚሆነው በሶማሌ ላይ ቀይ ባህር ላይ። ስለዚህ ቀይ ባህር ሬድሲ የቀጣዩ የጦርነት ሜዳ ሆኖ ይመጣል። አብይ ተስቦ መግባቱ የማይቀር ጉዳይ ነው። ስለዚህ ውስጣዊ የሆነውን አጀንዳ በጦርነት በዚህ የውክልና ሂደት ውስጥ አንዱን የኃይል አሰላለፍ ደግፎ የመቆም እድሉ በጣም ሰፊ ነው። ከራሱ ጥቅም እንጂ ከሀገሪቱ ብሔራዊ ጥቅም ምናምን አብይ ጋር እንደዛ ነገር የለም። ኦህዴድ ጋር እንደዛ ይሰራል። ስለዚህ ተገድጄ በውክልና ጦርነት ውስጥ ልግባና ምርጫውንም ዘግቼ ዝም ብዬ ወታደራዊ መንግስት አቋቁሜ አልፋለሁ ብሎ ሊያስብ ይችላል። አሁን ወታደራዊ መንግስት እያመጣ ነው። ተቋም እያስያዘ ነው። አስፈጻሚዎቹን አካል እየያዘ ነው። ይሄ ፖሊስ ይዟል ምናምን። አሁን ነገ ጠዋት ፌዴራል ፖሊስም ያው በተመሳሳይ እነ መላኩ ይነሳሉ። ወንጀል መከላከል ወታደር ያስቀምጥበታል። ነገሩ እሱ ራሱ ያው ተመሳሳይ ነው። ምንም ጥያቄ የለውም። ስለዚህ የአብይ አገዛዝ ወደ ወታደራዊ አገዛዝ እየተቀየረ ወደ ጦርነት በውክልና የሚገባበት ቀጣዩ የቀይ ባህር ጦርነት ላይ ያለ የሌለውን ኃይል ተጠቅመን ወደዛ እንገባለን። ከተሸነፍንም ሽንፈታችን በዛ በውጭ ኃይል እናካክስ ሊል ይችላል። ወይ ምርጫውን ይዘጋል፣ እጅና እግሩን ሰብስቦ ሊቀመጥ ይችላል። ምርጫው የመዘጋት እድሉ በዚህ ምክንያት ሰፊ ነው ማለት ነው። ሁለት ሴናሪዮ። ሶስተኛው ሴናሪዮ ሊሆን የሚችለው የአብይ አገዛዝ እንደምንም ብለን ያለውን የጸጥታ መዋቅርን ተጠቅመን ውጫዊ ትንኮሳዎችን እና ጦርነቶችን ሁሉ ለዘብ አድርገን በምርጫው ላይ ብቻ ያተኮረ አዲስ አበባ ላይም ኦሮሚያ ላይም በከፊል እና ደቡብ አካባቢ ምርጫ አድርገን አስቻይ በሆነበት ሁኔታ መንግስት እንመሰርትበታለን ብሎም ሊያስብ ይችላል። ምናልባት አሁን ያለውን ጦርነት በመሰብሰብ ወደ ኋላ በመሳብ አማራ ክልል ላይ ያለውንም ኃይል በመሳብ ምርጫው ላይ ብቻ ትኩረት ያደረገ እንቅስቃሴ ውስጥ ገባለሁ። አማራ ክልል ምርጫ ባይደረግም ሌላ አካባቢ ላይ ያለውን ምርጫ ተጠቅመን የቡራዩንም የአዲስ አበባውን ደምረን
መንግስት እንመሰርታለን ብሎ ሊያስብም ይችል። ስለዚህ በሶስቱም ሴናሪዮ ስናየው ግን በተለይ በዙሪያው የከበቡት ኃይሎች በጣም በአጭር ጊዜ ውስጥ ከፍተኛ የሆነ ወታደራዊ አጥቂነት ውስጥ ይገባሉ ማለት ነው። ምርጫ ብሎ የሚያስብበት እድልም ጦርነትም ብሎ ውጫዊ የሚያስብበት እድልንም ለማምከን እንደዚሁም ደግሞ ይሄንን ዓለም አቀፍ ክራይሲስ ተጠቅሜ አስረዝመዋለሁ ብሎ ቢያስብም የፋኖ እንቅስቃሴ እና በዙሪያው የከበቡት ኃይሎች ወደ ተግባራዊ የሆነ ኦፕሬሽናል እንቅስቃሴ ሊገቡ የሚችሉበት እድል በጣም እየሰፋ ነው። ለዚህ ጥሩ ማሳያው ፋኖ ቅርብ ጊዜ ያስመረቃቸው በሺዎች የሚቆጠሩ ሰራዊት ጥሩ ማሳያ። እዛ አካባቢ ላይ የታየውና የተሰጠ አንዳንድ መግለጫዎችም በቅርብ ጊዜ በጣም ከባድ የሆነ መሬት አንቀጥቅጥ የሆነ ዘመቻ ሊታወጅ እንደሆነ እየተሰማ ነው። እዚህ ዘመቻ ውስጥ ደግሞ የሚታይ ብቻ ሳይሆን የማይታይ ደግሞ የቀኝ እና ይሄ ያልታወቁ ኃይሎች እንቅስቃሴ አብረው ከተማ አቀፍ እርምጃ እየተንቀሳቀሱ። ስለዚህ የቀኝ እንቅስቃሴ ያልታወቁ ኃይሎች እንቅስቃሴ በዋናነት የሥራ ክፍፍላቸው የኦፕሬሽናል ክፍፍሉ ከፋኖ የውጊያ አዲስ ከሚፈጠረው ዘመቻ ጎን ለጎን የነዚህ ኃይሎች ዘመቻ በምርጫው ላይ ሊሆን ይችላል ማለት ነው። ስለዚህ አገዛዙ እየፈረሰ እየመጣ ነው። ስለዚህ በምርጫ ላይ ሊሆን የሚችልበት እድል እየተፈጠረ ሲመጣ ፋኖ ተጨማሪ ፖለቲካዊ መግለጫዎችም ሊሰጥ እንደሚችል እኔ ገምታለሁ። ግን ግምቴን ግን ላስቀምጥላቸው። ስገምት ግምቴንም እያስቀመጥኩ ነው። አይገምቱም እያልኩ አይደለም። ግምቴን ግን ላስቀምጥላቸው። አንደኛው ግምቴ በዚህ እንቅስቃሴ ውስጥ ከዚህ በኋላ ፋኖ ተጨማሪ መግለጫዎችን ይሰጣል። አንደኛ ከሰኔ 30 በኋላ ብልጽግና የሚባል ኦፊሻል መንግስት የለም፣ ፈርሷል። ከሰኔ 30 በኋላ ብልጽግና በህግ አስረዘመው አላስረዘመው ከሰኔ 30 በኋላ መንግስት የለም። በኢትዮጵያ ውስጥ ያለው የጎበዝ አለቃ ሽፍታ ነው። ይሄ ሽፍታ ህጋዊ ሞራላዊ እውቅና የለው፣ ፖለቲካሊ እውቅና የለው። እውቅና የሌለው መንግስት ነው ብሎ ሰራዊት ሊመድብም አይችልም። ያለው ሰራዊት የብልጽግና የጎበዝ አለቃ ፋሺዝም ወራሪ አገር አፍራሽ ቡድን እንደሆነ በይፋ በብያኔ ማሳወቅ የግድ ያስፈልጋል። ይሄ ፖለቲካዊ ትርጉም ያለው ነው። ከሰኔ 30 በኋላ መንግስት የለም፣ የብልጽግና ኦፊሻል መንግስት የለም፣ የተመረጠ መንግስት የለም። ተመርጫለሁ የሚልበት ጊዜ አብቅቷል። የተመረጠ መንግስትም አይደለም በፊትም፣ ግን በይፋ ምክር ቤቱ የተበተነ ነው፣ የሚበተንበት ነው። ከመስከረም በኋላ ምርጫም የለም። ስለዚህ ምርጫው አደርጋለሁ ብሎ እንኳን የሚመጣው እንኳን ህጋዊ ቅቡልነት ያለው ሁሉን ያሳተፈ ምርጫ፣ ዲሞክራሲያዊ ምርጫ ባልሆነበት ሁኔታ ላይ በየትኛውም አካባቢ ላይ አብይ አህመድ የሚያደርገው ምርጫ ሁሉ እውቅና የለውም፣ ፖለቲካዊ እውቅና የለውም። ስለዚህ ከሰኔ 30 በኋላ የብልጽግና መንግስት እንደፈረሰ በይፋ መግለጽ ያስፈልጋል ብዬ አስባለሁ። በአማራ ፋኖ የህልውና ትግል ውስጥ ይህንን ተላልፎ የሚገኝ ነጥቡ እዚህ ላይ ይህንን ተላልፎ መንግስት አለ ብሎ ራሱን የብልጽግና አባል አድርጎ እስካሁንም ምህረት ተሰጥቶት በምህረት በይቅርታ በወደ ሰፊነት ዝም ቢባልም በህልውና ትግሉ ተጨማሪ ኃይል ሆኖ ለመምጣትና ይሄ ስብስብ ተጨማሪ 5 ዓመት እንዲገል አባል ሆኖ የተመዘገበ አመራር ሆኖ የሚንቀሳቀስ የማያዳግም እርምጃ እንደሚወስድ በይፋ ማሳወቅ ያስፈልጋል። ከሰኔ 30 በኋላ በአባላት በደጋፊ እንደዚሁም በከፍተኛ አመራሩ በማንኛውም ዘርፍ ላይ ያለ ራሱን ሪዛይን አድርጎ መውጣት ያለበት አብቅቷል። ጊዜው ኤክስፓየር ዴት ነው በቃ። ስለዚህ ይሄንን ማስቀመጥ ያስፈልጋል። ሁለተኛ በአማራ ክልል ያለ አመራር ፖለቲካዊ አመራር ነው የምናገረው፣ አባል እንዲሁም የብልጽግና ደጋፊ የሆነ ባለሀብት ሊሆን በየትኛውም ቦታ ላይ የሚንቀሳቀስ መንግስት በሌለበት ላይ
በአማራ የህልውና ትግል ውስጥ መንግስት አለ ብሎ ለህልውና ትግሉ ተጨማሪ የጭፍጨፋ መሳሪያ በሚሆን ማንኛውም አካል እርምጃ የሚወሰድ መሆኑን መግለጽ ያስፈልጋል። ስለዚህ ከድርጊታቸው እንዲቆጠቡ ከሰኔ 30 በኋላ ኦፊሻል የብልጽግና መንግስት እንደሌለና የብልጽግና መንግስታዊ ተቋም እንደሌለ ማሳወቅ ያስፈልጋል። በአማራ ክልል ውስጥ ተቋም የለም፣ የብልጽግና ተቋም። ሶስተኛ በአማራ ክልል ውስጥ ከሰኔ 30 በኋላ ለሚሊሻ፣ ለልዩ ኃይል፣ ለፖሊስ በየትኛውም ዘርፍ ውስጥ መንግስታዊ ተቋም ስለሌለ ኦፊሻል በፋኖ መዋቅር ውስጥ አደረጃጀት ውስጥ እየተጠቃለሉ ባሉበት ቦታ ላይ ጊዜያዊ አስተዳደር በየአካባቢው ላይ የሚመሰረትበት ሁኔታን እስኪፈጠር ድረስ ትጥቃቸውን ይዘው እንዲቆዩ ማድረግ፣ ይህንንም በመግለጫ ማሳወቅ። በየትኛውም አካባቢ ያለ አማራ ክልል ያለ ፖለቲካ አመራር ጊዜያዊ የፋኖ የሽግግር ምክር ቤት እስኪመሰረት ድረስ የብልጽግና የመንግስት ተቋም የብልጽግና አባላት እንደሌለ ማሳወቅ ወይም ደግሞ ተቀብሎ ይሄንን ከፋኖ ጎን መቆም፣ አማራጭ ከፈለጉ ደግሞ ወደ አዲስ አበባ የሞግዚት አለቃቸው መሄድ። ይሄንን አልቀበልም የሚለው ላይ ግን እርምጃው የከፋ እንደሆነ ተከታታይ መግለጫዎች ያስፈልጋል ብዬ አስባለሁ። ከሰኔ 30 በኋላ ይዘጋል። እስከዛ ድረስ ምን መሆን አለበት ነው ያፈጻጸም ኦፕሬሽን ነው። እኔ በዚህ ጉዳይ ላይ እንግዲህ በጣም እስካሁን በተለይ በፋኖ ትግል ውስጥ የቀኝ እንቅስቃሴ ያልታወቁ ኃይሎች እንቅስቃሴ በጣም ትልቅ ጉልበት እንዳለው እየተነገረ ነው፣ በተለይ አማራ ክልል። ስለዚህ በተለይ ከምርጫው ጋር በተያያዘ አሁንም ካለው እንቅስቃሴ ጋር በተያያዘ እያንዳንዱ ነገር እኔ መሬት ያሉ ፋኖች እንቅስቃሴያቸው ለነሱ መተው፣ እኛ የሚታየንን ነው የምናስቀምጠው። ኦፕሬሽናል የሆኑ እንቅስቃሴዎች ራሱን የቻለ አደረጃጀትን በአራቱም እዝ ላይ ይፋ ማድረግ ያስፈልጋል ብዬ አስባለሁ። ምኒልክ እዝ ባለበት እዛ አካባቢ ላይ አፋብን፣ ቴዎድሮስ እዝ ባለበት አፋብን፣ ሸዋ አካባቢ እንደዚሁም አዲስ አበባ ዙሪያ ላይ አዲስ አበባ ላይ። ስለዚህ ይሄ እንቅስቃሴ በራሱ ከምርጫው ጋር አሁን ከተፈጠረው መግለጫ ጋር የበለጠ ግብአት እየሆነ ስለሚመጣ ኃይሉ በጣም ከባድ ነው። የማደናገርም የማወናበድም እንደዚሁም የማስፈራራት አቅሙ በጣም ከባድ ነው። ስለዚህ እነዚህ አይነት ነገር አደረጃጀቶችን እያሰፉ መምጣት በጣም ሰፊ ነው ብዬ አስባለሁ። በሁሉም ቀጠና ላይ እነንተና ናቸው አይደለም። በቃ ይሄን ያህል ግብረ ኃይል ተቋቁሟል፣ አለቀ። በሸዋ አካባቢ ላይ አዲስ አበባ ውስጥ ምናምን እንደዚህ አይነት እንቅስቃሴ ግድ ያስፈልጋል ብዬ አስባለሁ። ስውሩ ኃይል ቀኝ ይሄ በጣም ወሳኝ ነው ብዬ አስባለሁ። በመጨረሻ ይሄ መግለጫ ፖለቲካዊ ጉልበቱ በጣም ከባድ ነው። የሚታይ ድሎች ናቸው። በአጭር ጊዜ የሚታይ ድሎች አሉ። በእነዚህ አጭር ጊዜና በረጅም ጊዜ የሚታይ ድሎች ላይ የአማራ ፋኖ እንቅስቃሴ ትልቁ እኔ ከዚህ በፊትም ስጨቀጭቅ የነበረው እንደዚህ አይነት ፖለቲካዊ እርምጃዎችን ወደፊት ሲመጣ የአብይ አገዛዝ የበለጠ እየተሽመደመደበት የሚመጣ ድል በጣም ሰፊ ነው። በዚህ መግለጫ ብቻ አሁን መዋቅሩ ተሽመድምዶ አገዛዙ በስልክ እየደናበር ነው ያለው። ምርጫ ቦርድ ረብሻ ውስጥ ነው ያለው። ፌዴራል ፖሊስ ተጨንቆ ነው ያለው። ሰራዊቱ ተጨንቆ ነው ያለው። ምን አይነት ራስ ምታት ውስጥ እንደከተታቸው መግለጽ እኔ ከቃል በላይ ነው የምገልጸው ይሄን። ስለዚህ አንዳንድ ጊዜ ገዢ ሀሳብ ሲመጡ ገዢ ሀሳቦች ማንም ያምጣው ማንም መቀበል፣ በፍጥነት ደግሞ ያንን ነገር ወደ ተግባራዊ እንቅስቃሴ ማድረግ የበለጠ አሪፍ ነው ብለን እናስባለን። ለማንኛውም ፋኖቹ የፋኖ ሰራዊታችን ባለፈው ጊዜ ይሄ መግለጫ በጣም በመዘግየቱ እኔ በጣም አዝኜ ነበር እውነት ለመናገር። በቃ እንዴት ይሄን አላዩትም እያልኩኝ፣ ግን ጊዜውን ጠብቆ አምጥቶታል። በዚህ እንቅስቃሴ ደግሞ መሬት ላይ አሁን አገዛዙ በጣም በከፍተኛ ደረጃ ከፍተኛ ፍርሃት ውስጥና ድንጋጤ ውስጥ እንደገባ ደግሞ በስፋት እየሰማን፣ ይሄ በጣም በጣም ደስ የሚል ጉዳይ ነው። ትልቅ ድልም ነው ብዬ ነው የማስበው። እንደዚህ አይነት ድሎችን በተከታታይ ለማስቀጠል ቀደም ያልናቸውን ነገሮችንም ገምገማችሁ ምናልባት ብትቀበሉ ጥሩ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ እንግዲህ ዛሬ የነበረኝን ፕሮግራም
እዚህ ላይ ጨርሳለሁ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ዝግጅቱን ያዘጋጀውላችሁ እኔ ስንታየሁ ቸኮል ነኝ። ሰላም።